እስኪ ስለ እናታችን ያለውን ነገር የምትለን ነገር ካለ እንስማ። እናታችን ጉዳይ በጣም ከበድ ያለ ነው። በጣም ለማውራት ይከብዳል። ሐኪም ማለት ነው። የመጀመሪያ ስንስላቸው ከሙጃሂድ ነው ፍሪካ ያገኙት መጀመሪያ ጊዜ። ከዚያ በኋላ ወደ መሳል ቻለጅ አንድ ጊዳኔ በየቦታው በየሀሪማው ፍሪካ ይዘዋል። ይሁንና እሱ ድሮ እሳቸው መድኃኒታችን ምንድነው? አውረድና ቁርአን ነው። ከአውረድና ቁርአን በስተቀር ደግሞ ሱፍታ ነው። ይሄን በቃ ጠዋት ማታም ዝክር ነው። ሰው ጋር አይገናኙም፣ ከሴትም ከወንድም ጋር አይገናኙም። በቃ ለበኒ አደም የቆሙ ናቸው። ትንሽ መግለጥ ይከብዳል። ስለዚህ አሁን ያለው አንገብጋቢ ጉዳይ ምንድነው? ህመምተኛ በጣም ይበዛል። ሴት ወንድ ይመጣል። መቀመጫ የለም፣ ዱዓ ማድረጊያ የለም። ለምሳሌ የመጀመሪያው መስጊድ ሰራት ነኝ ታሽ ኮሚቴውኝ ግማሹን ወርቁን ግማሹን ሰዓቱን ግማሹን ቀሚሱን የጀባያ ለማያ መስጊድ ሰራት ነኝ መጀመሪያ። ስለዚህ አሁን የመስጊድ ጥበት አለ፣ ቦታ ያስፈልገናል። ሁለተኛ ደግሞ እሳቸውን ልንከባከብ ልናከብር የምንችለው እኛ ደግሞ እሳቸው ለአገር የቆሙ ሰው ናቸው። ለትንሽም ለትልቅም ድሃ ይወዳሉ። የሚወዱት እንደውም ከሀብታም ድሃ ሲመጣ ነው፣ በቃ ህመምተኛ ሲመጣ ነው በቃ ሰዎች ደስ የሚላቸው። ስለዚህ እናታችን ጉዳይ በጣም ከበድ ያለ ስለሆነ ለምሳሌ እኔ አሞኝ ነበርና መሳል የሚባል ሸሴር መሳል ጋር ወደ 4-3 ጊዜ ሄድኩኝ። እዛ ሲሄድም እንደራሱ እዛ 3-4 ጊዜ ሲሄድ ወደ ፋሳ ያደርሰኝ እንደው ስመለስ በሽታ የሚከፋ አንደርብ የሚባል ነገር ነበር። በሽታው እንዳሱ ቀን የሚበተን ማታ የሚሰበሰብ ልጆች ሁሉ ከቤተሰቦች ሁሉ በጣም ማታ ቁጭ ነበር ምናምን። በዛ ሰዓት ስመለስ እሳቸው ጋር አጋጣሚ ሄድኩና ይሄ ልጅ እዚህ ምናለስ ነበረ አሁን እኔ ጋር ነው ያለው እንዴት ታደርጋላችሁ ብለው የእሱን ጉዳይ በአንቱ ላይ አድርጋለሁ። የእሱን ብቻ ሳይሆን ፀሐይ መግቢያ ያው መውጫ ያለውን ሁሉ በአንቱ ላይ አድርጋለሁ ብለው ዱዓ አደረጉላቸው። ከዚያም በኋላ አልሐምዱሊላህ ብዙ በላአ ነበረብኝ ወላሂ ያ ሁሉ ተሰረፈ። አሁን ወደ ስራ ራሱ ገብቼ ቤቴ ሁሉ ጥሩ ነው የምንኖረው አልሐምዱሊላህ። ይሄ ሁሉ የእሳቸው እንትን ነው ዱዓቸው። ሁለተኛ ደግሞ የእሳቸውን ጉዳይ ማለት በጣም ይከብደኛል ወላሂ። እና የእሳቸው ጉዳይ ለማንም ወላሂ ከማብላት ከማጠጣት ወደ ኋላ የሚሉ ሰው አይደሉም። ልጅ አያምራቸውም፣ ቤት አያምራቸውም፣ መተኛት አያምራቸውም። ወላሂ ሁሉ ጋር በቃ መጫወት ነው። የነቢን ነው የሚፈልጉት። ዝክር ነው ለይት በቁርአን እንጧስብ ይሄ በልባው እንዲሁ በትክክል ያሉ። ስለዚህ በእኔ በኩል ያለው ይሄን ይመስላል። ጨመር አድርገን ነገር ደግሞ የታመሙ ሰዎች ጊዜ እዛ ቤት መተው ለምሳሌ አንድ ቦታ